እኔ ጋር የቀረን ነገር ማለት ነው ሙሉ እታቸው ምን ማለት ነው? ቀለበቱ ምሰጭ ገባክ አይደለ? ከዚህ በኋላ ማለት ነው 5 ሳንቲም ለምን ቀለበት ነገር የለም። እኔ የሰጠሁትን ስጦታ አልፈልግም። በቃ አልፈልግም። እኔ በስጦታ ምደለል ሰው አይደለም። ገባክ አይደል? ሁለት ነፍሶኝ እኮ ደምን ባለ ለቀስኩት ልንገርክ አይደል? እሱ ሲቤኔ ቀበል ልክ ኖሮ ማለት ነው ጫፍን አይነካም። ሽማግሌ ጋር ምንድነው ያላችሁ? ለምን ማትርከው አልሰዋሹ ከዚህ በፊት ወዶ አይደለም እያልኩኝ በጣም አዝኜላለሁ። ደምን ባልቅሽ አንተ አስለቅሰኝ እኔ ራሴ አልቅሽ ይቅርታ ጠይቄያለሁ። ገባክ አይደል? ከዚህ በኋላ ግን ማለት ነው ልንገርክ ማን ይረዳኝ? አንቺ ያልተረዳሽ ተረጋጉ። ናይ በእናትህ እንደዚህ በመጮህ እኮ አይደለም። ናይ ተረጋጉ። አሹ ትሰማኛለህ? አንተ አላስፈታውም። ትዳር እኮ ናይ ትዳር እኖራለሁ። በቃ እዚህ ወንድምሽ ብለሽ እየፈታሽኝ ነው። ትንሽ ብታዝንልኝ ኖሮ ማለት ነው ታስብልኝ ነበር፣ ትታገሰኝ ነበር። እንደማታዝንልኝ ገባኝ። ለትዳራችን ብዬ ነው ይሄንን ያደረኩት። ለኔ ታዝንልኛለህ? እንደዛ እያለቀስኩ ትንሽ ታገሰኝ እያልኩ አልጋ ቤት ድረስ እየመጣሁ እየለመንኩ ለትዳራችን ብዬ ነው ይሄን ያደረኩት። ብዬ ታገስኩኝ፣ ጊዜ ሰጠው፣ እያስደበደበኝ ቻልኩኝ። እኔ ማን ይረዳኝ? ቻልክ እንዴ? መቻል እንደዚህ ነው የምትሰጠው ምላሽ ነው የምትሰጠው። እኔም እኮ የሰው ልጅ ይሰማኛል። ትዳርሽ ይበልጣል፣ የእናትሽ ልጅ ይበልጣል። ምን አይነት ምርጫ ነው የምትሰጪኝ? ቆይ ምን አይነት እንዴት እንመርጥ ነው እንደዚህ የምትጠይቂኝ? ትዳርን ትፈልጋለህ ወይስ ታስፈታዋለህ? ለምን ነው አላስፈታውም ብዬ አለ። ጊዜ ግን ያልፋል ብዬ ያልፋል። በመጣው ቁጥር ከዚህ ቤት ያባረርሽ እኔም ፈጣሪ ነገሮችን ያስተካክልልኝ ይሆናል። በጣም ከሃዲ ነሽ። የህይወት አጋሪ ላይ ጠፍቶኝ ማማክረ። ሰላም እንዴት ናችሁ ውድ ቤተሰቦቻችን? እኔ ያለው እግዚአብሔር ይመስገን። ዛሬ እንግዲህ ካሹ ጋር ተመልሰን መጥተናል። ሰሞኑን እየሆነ ያለው ነገር አይታችኋል እና የሚያደርገውን ነገር አይታችኋል። በጣም የሚያስጠላ ነገር ነው እየተፈጠረ ያለውና ማሌ መፍረድ እንዳለብኝ ከማገር መሆን እንዳለብኝ አላውቅም። በጣም ግራ እየተጋባው ያለውበት ሁኔታ ላይ ነው ያለሁት አሁን ላይ። ሁሉም በየራሱ ትክክል ነው። እኔም በራሴ ትክክል ነኝ፣ ወንድሜም በራሱ ትክክል ነው፣ ናይም በራሱ ትክክል ነው። ግን ትክክሎች ስለበዙ ነው መሰለኝ ይሄ ነገር እየተፈጠረ ያለው። እንዴት እንደሆነ አልገባኝም እና ናይ የሰራው ነገር ልክ አይደለም እውነት ለመናገር ማለት ነው። ምክንያቱም እዚህ ጋር ወንድሜ ሲመጣ እኔን ብሎ ነው የመጣው። እኔን ለማገዝ እኔን ለመርዳት ያለቀስኩትን ነገር አይቶ ያንን ነገር ለማስቆም ነበር ወደ እኔ የመጣው። ግን ደግሞ ናይ እዚህ ጋር ደግሞ እያደረገ ያለውን ነገር ቤተሰብ አክብር፣ ሽማግሌ ላክ የሚባለውን ነገር አልሰማም በማለቱ ነው ሁሉ ነገር እየተፈጠረ ያለውና ያ ነገር ደግሞ ወደ ማይሆን ነገር እየወሰደን ነው። ወንድሜን በማሳሰሩ የእውነት በጣም ከፍቶኛልም በጣምም አናዶኛል። ምክንያቱም ሌላ ጥላቻ የለባቸውም፣ ሌላ ነገር የለባቸውም እነዚህ ሰዎች። እንግዲህ ወንድሜ እኔን ብሎ እስከመጣ ድረስ ያለውን ነገር ማስተካከል የሚችለው ቤተሰብን አስንቋል። ቤተሰብን ደግሞ እኔ ሳለቅስ ልክ ነው ቤተሰብም ያለቅሳል፣ እኔ ሳዝን ልክ ነው ቤተሰብም ያዝናል። እነሱ የሚያዘኑብህን አንሳ ነው እየተባለ ያለው። ግን ናይ ደግሞ ያንን ማድረግ ፈቃደኛ አይደለም። ወንድሜ ደግሞ ለውስጥ የገባው ለምን ቤተሰብ አከብርም ነው። እውነት ለመናገር አሁን ላይ ወንድሜን ባሳሰረበት ነገር አው ቤተሰቤን ንቋል። ለምን ቤተሰቤን ሊንቅ እንደቻለ አላውቅም። ብዙዎቻችሁ እንደፈረዳችሁብኝ አውቃለሁ፣ ብዙዎቻችሁ እንደተናገራችሁኝ አውቃለሁ። እና ግን ደግሞ ያለውበትን ሁኔታ የማውቀው እኔ ብቻ ነኝ እዚህ ጋር ማለት ነው። ወንድሜ እኔን ብሎ እስከመጣ ድረስ መከበር አለበት። እኔን ብሎ እስከመጣ ድረስ ነገሮችን ለማስተካከል እራሱን መጣር አለበት ነው ይሄ እንጂ ጭራሽ የማይሆን ነገር ፈጥሮ እኔንም እንደዛ ረግጦ ከዚህም በፊትም ውጣ ስለው እኮ እኔ ወንድሜን ወደ ቤቱ መልሼ አንተ ወደ ቤት ትመለሳለህ ነው እንጂ ያልኩት ወንድሜን መርጣለሁ አላልኩም። ወንድሜን አሳምኜ ወደ ቤተሰብ ከመለስኩ በኋላ አንተ ወደ ቤት ትመለሳለህ እስከዛ ታገሰኝ ያልኩት። እሱ ግን መታገስ ስላልቻለ በልህ ተነሳስቶ ወንድሜን አሳሰረ። ይሄ ደግሞ ልክ አይደለም። ወንድሜ እንዲጎዳብኝም አልፈልግም፣ ቤተሰቦቼም እንዲያዝኑብኝ አልፈልግም፣ እውነት ለመናገር ማለት ነው። ምክንያቱም ወንድሜ እዚህ ጋር ሲታሰር እናት አባቴ ናቸው እዚህ ጋር የሚያዝኑት። ለምን እኔ ነኝ የጠራሁት። እኔ ጠርቼው እኔ ጋር ና እስካልኩት ድረስ ለእኔ ለማገዝ እስከሆነ ድረስ እኔ የምጎዳበትን ነገር ለማስወገድ እስከሆነ ድረስ ዛሬ እንደዚህ ሲታሰር
ቤተሰብ እኔ ላይ ያዝናል። በአንቺ ምክንያት እንዲሆነው የሚባለው ነገር ይመጣል። ደግሞም እየተባልኩ ነው አሁን ላይ በቃ እድሜ ለናሂ ይህን ነገር እያስባለኝ ነው። እኔን አሁን እየተወቀስኩ ነው በቤተሰብ። አንተም ሰምተሃል አይደለም? የምታውቀው ነገር ነው። እና ይሄ ነገር ልክ አይደለም። በቃ በጣም እኔ እና ውድ ቤተሰብ እንዴት ናችሁ? ሰላም ነው አለን፣ እግዚአብሔር ይመስገን። ያው ነገሮች እንደዚህ እንዲሆን አንፈልግም። በቃ በሰላማዊ መንገድ ማንም ሳይታሰር ማንም ሳይጎዳ ነው ናሂ ወደ ቤቱ እንዲመለስ ምንፈልገው። ውብዬም አታልቅሽ ውብዬ፣ በቃ ውብዬም ሳትከፋ ናሆምም እንደዛ በጋርድ ሳይደበደብ ወንድምሽም ሳይታሰር ነው ነገሮች እንዲፈቱ ምንፈልግ የነበረው። ነገር ግን እሱም ወንድምሽም ሄዶ እኔንም አስደብደብ ናሆምም በጋርድ ከቤቱ እስከ ማውጣት ያ ሁሉ መሆን አልነበረበትም። ግን ከዛ ሲያልፍ ደግሞ አሁን ላይ ናሂ ማሳሰር አልነበረበትም። በቃ የታገሰውን ያህል ታግሶ ያለፈው ነገር አልፏል። በቃ ታግሶ እቺን ትንሽ ጊዜ ወንድምሽ እስኪሄድ መታገስ ነበረበት። በእርግጥ መታገስ ነበረበት፣ ግን በቃ አላስቻለውም። ይሄን አደረገ። አሁን ላይ ግን መሆን ያለበት ውብዬ አንቺን እንደዚህ እንትን ማለት መከፋትም የለብሽም። ተረጋጊ እና እንዴት አድርገን ነው ወንድምሽ ተፈቶ ወደ ቤት የሚመለሰው? ወንድምሽም ብዙ ሳይከፋ እስር ቤት ውስጥ ሆኖ ብዙ ሌላ ጭካኔ ውስጥ ሳይገባ ሌላ እልህ ውስጥ ሳይገባ እንዴት አድርገን ነው አስፈትተ ነው ወደ ቤት እንዲመለስ የምናደርገው? እኔ ለምን መሰለህ አሁን እንደዚህ እያለቀስኩ ያለሁበት ምክንያት ምንድን ነው? እኔ ትዳሬንም ባሌንም ስለምፈልግ እስካሁን ድረስ ታግያለሁ። ገብቶሃል አይደለ? ታግያለሁ። ወንድሜን መግፋት እስካለብኝ ድረስ ገፍቼዋለሁ። ገብቶሃል አይደለ? ገፍቼዋለሁ። ወደ ቤት እንዲሄድ ሻንጣ ሰጥቼዋለሁ። ሂድ ተመለስ ብዬዋለሁ። በጣም ብዙ ነገር እየሞከርኩ ነው። ግን እንደዛ ስላልተሳካልኝ፣ እንደዛ ስላልሆነልኝ ቀስ ብዬ በቃ በፍቅር ናሂ በሌለበት አሳምኘው ወደ ቤቱ ልልከው ነው ሀሳቤ ማለት ነው። እናንተም እያያችሁ ነው። ግን ያንን እያደረኩ እየሞከርኩበት ባለሁበት ሰዓት እንዴት እኔን መታገስ ያቅተዋል ናሂ? እንዴት እኔን መቻል፣ እንዴት ይሄንን ጊዜ ማለፍ እንዴት ይከብደዋል? በዛ ላይ ደግሞ ፋዘርን ታውቃለህ እና ከናሂ ጋር ያለውን ነገር ታውቃለህ። አሁን የገዛ ልጁን እንደዚህ ሲያሳስር እንደዚህ ሲያስብለው ወንጀለኛ ሲያስብለው ከቤት እንደዛ ተጎትቶ ሲወጣ ፋዘር እንደዛ ሲያይ ማለት ነው ምን ያህል እኔ እንደተናገረኝ እኔ ነኝ የማውቀው። እና ይሄ ነገር ማለት ነው ጭራሽ ልክ አይደለም አይደለም። እኔ ትዳሬ የማልፈልግ ቢሆን ናሂን የማልፈልግ ከሆነ ለምን ወንድሜን እንደዛ ገፋዋለሁ? ለምን ሂድ ወደ መጣህበት እላለሁ? ለምንስ እንደዛ እያዘጋጀሁኝ ባሌና እያልኩኝ እጠራዋለሁኝስ? ለምን? ልክ ነው። አሁን እሱ ቶሎ ብሎ ወደ ቤቱ መምጣት አሁን የናሂ ሀሳብ መጀመሪያ የተሳሳተው ስህተት ስለገባውና ቶሎ ብሎ ወደ ቤቱ መግባት ፈለገ። ከዛ ወንድምሽ ደግሞ መንገድ ላይ መሰናክል ሆነበት። ያንን ደግሞ እንትን ማስወገድ የነበረበት በዚህ አይነት መንገድ አልነበረበትም። መሆንም መታሰር የለበትም። ማናችንም የመታሰሩን ሀሳብ መደገፍ የለብንም። እውነት እኔም እንደዛ አድርጌ ግን ያንቺን ሁኔታ ሳይ ተውኩኝ። ገብቶሻል አይደል? ግን በቃ ወንድሜ እኮ ስሜታዊ ስለሆነ ነው እዚህ ጋር ገብቷል አይደል? በፊት ያለቀስኩትን ያዘንኩትን ነገር ያንን እየተሰማው ነው። እንደገና ደግሞ እሱን ሲጠይቀው ሽማግሌ ላክ እንደዚህ በል ሲለው እሱም የሚመልስለት መልስም ጥሩ አይደለም። ገብቷል። እኔን ደግሞ አዙሮ እኔን እያስናቅሽኝ ነው እንደዚህ ነው እኔ እንደዛ አይደለም። እኔ ያሰብኩት በቃ እንትን አትበይ። አሁን ናሂም የሚመጣ ከሆነ እንዴት አድርጋችሁ ነው አብረን ልናስፈታ የምንችለው እና ይህን ልጅ ወደ ቤት ልንሸኘው የምንችለው የሚለውን አስብ። መጥራቱን ጠርቼዋለሁ፣ ግን ይምጣና ሲመጣ እንደ ትናንቱ ግን አትሁኝ ብዬ በእናትሽ ተይ፣ እንደዚህ አታርጊ። አሁን የሚያስፈታ ከሆነ ችግር የለውም። እኔ ትዳሬም ሰላም ይሆናል። ግን ብዙ ችግሮች ከዚህ በፊት አልፈዋል ብዬ ማስፈታ ከሆነ መለያየት አለብን። የእውነት ተይ፣ እንደዛ አትበይ ብዬ ብዙ ችግሮችን አልፋቸዋል። አሁን ችግር ላይ ሌላ ይሄን ተፈቶ እንኳን ደስታችንን በስርዓት አላጣጣም ነው ብዬ አሁን መጀመሪያ ወንድምሽ ይፈታ የሚለውን እንትን በይ። አሁን እኔ እንደምንም ብዬ አስፈታለሁ። እኔ እሱ ችግር የለብኝም። ግን ራሱ ናሁን በፍቃዱ ማስፈታ ከሆነ ያንን ለማድረግ ፈቃደኛ ካልሆነ ማለት ነው ትዳሩን አይፈልገውም ማለት ነው። ትዳሩን ነው ይፈልጋል እኮ ትዳሩን፣ አንቺንም ትዳሩንም ይፈልጋል። ግን መጨረሻ አይፈልግም። እኔ መፈለግ ቢችል ኑሮ እኔ እስከዛሬ ድረስ ስንት ነገር ችያለሁ። እስከዛሬ ድረስ ስንት ነገር ታግሻለሁ። ግን ማለት ነው ያታልኩሽ አንቺ እንደዚህ አትዘኝ። ይገባኛል። በቃ የወንድምሽ ጨለማ ውስጥ ነው የሄደው፣ እስር ቤት ነው የገባው። ይገባኛል። ግን እንደዚህ እንትን አትበይ። በቃ አትጨክኝ። ናሁም ነው ደግሞ ታውቂያለሽ፣ ባልሽ ነው። ወንድሜን እኮ ነው
ያሳዝነው? የእናቴ ልጅ ነው ያሳዝነው። እዚህ ጋር አልገባህም እንዴ? ገብቶኛል እኮ ግን እንደዚህ መሆን የለብሽም። እሱንም እንደዛ እንደ ትላንቱ ተረጋጊና አሁን ጠርተሽዋል አይደል? በራሱ ስህተት ነው ይሄን ሁሉ ነገር የተፈጠረው በራሱ ስህተት ነው። እሱ ስህተት ባይሰራ ኑሮ እኔ መቼ እዚህ ውስጥ ገባለሁ? ለምን ቤተሰብ እዚህ ውስጥ ይገባላችሁ እንዴ? ግን በራሱ ስህተት ያደረገውን ነገር አሁን መልሶ ልክ ነሽ። ግን በቃ ውብዬ እባክሽ አሁን አንቺ እንትን ትዳርሽ በቃ አሁን ሁለት ችግር እንዳይሆን የወንድምሽ መታሰር አንድ ችግር ከናውም ጋር እዚህ እንትን ውስጥ መግባትሽ ሌላ ችግር እንዳይሆን በእናትሽ እኔ ትላንት ለምኜዋለሁ አስፈታ ክስ እንዳትከስ ነው። እሱ የእውነት ትዳሩን የማይፈልግ ከሆነ አያስፈታው። እኔ የገባሁበት ገብቼ አስፈታዋለሁ። እኔ ችግር የለውም። ምንድን ነው? ለምንድን ናቸው ብላችሁ የጠራችሁ? መጀመሪያ ተደጋጋሚ ለምን ናቸው ብላችሁ የጠራችሁ? በቃ ከዛሬ በኋላ እኮ መኖር ይችላሉ አይደለ? ወንድምሽ ነበረ መሀላችሁ የነበረው። ከዛሬ በኋላ መኖር ይችላል። በዚህ ቤት መብት አለኝ ማለት ነው። አይ መኖር የምትችለው ልክ ነው፣ ትችላለህ እኮ ግን ወንድሟ ከእስር ቤት ውስጥ መውጣት አለበት። እንዴት ነው እንዴ? አሁን ላይ ትዳራችን መሀል እኮ የገባው እሱ ነው። እንዴት ነው ማውጣው? እሱ ኖ እንዴት አድርጌ ወደ ቤቱ መመለስ አለበት። እንዴት አድርጌ ወደ ቤቱ መመለስ? ልጆቼ ናቸው። ተረጋጋ እና ማውራት አለብን። ልጆቼ ማየት አለብኝ። መጀመሪያ ማውራት አለብን። ናፍቆኛ ልጆቼ ማውራት አለብን እያልኩ ነው። በቃ ግልጽ አማርኛ ነው። እየሰማኸኝ ነው? መጀመሪያ ማውራት አለብን እኮ። እዚህ ቁም ያለሁት እኮ ሐውልት አይደለም ሰው ነው። ገባህ አይደል? በቃ ለኔ ያዘንክልኝ አታስመስል ነው። ማቆም በቃ አቁም። አልፈልግም። እኔ እንድትነካኝ አልፈልግም። ከዚህ ለምን እንደምታለቅሰው አሹ ምንድነው የተፈጠረው? ታስሮ ነው ያለው እና ያልተፈታም እኮ እስከዛሬ። ታዲያ ለትዳራችን እኮ ጥሩ ሰው እኮ አይደለም እሱ። ትዳራችን ለትዳራችን ጠንቅ እኮ ነው። አሁን ይሄ መታሰር አንቺ እኮ መታሰር እኮ ደስ ሊልሽ እኮ የሚገባሽ። ደስ ሊለኝ ይገባል አይደል? ትዳርሽን አትፈልጊ አይደለም? ያንተን ወንድም ባሳስረው አንተ ደስ ይልሃል? ደስ ይልሃል? ትዳራችን መሀል የሚገባ ከሆነ ብታሳስሪው ደስ ይለኛል። ደስ ይላል አይደል? አዎ ደስ ይለኛል። ትዳራችን መሀል የገባ ሰው ነው ቅጣቱን አግኝቶ ታርሞ ይወጣሉ ብዬ ናይ ሊቆይም እኮ ይችላል። በቃ አንዴ ደግሞ ነገር ምንም አላጠፋም። ሲጀመር እየሰማኝ ነው አይደለ? ወንድሜ ምንም አላጠፋም። ገብቷል አይደል? ምንም ያጠፋው ነገር የለም። ገብቷል? አስደብድቦኛል እኮ ብዬ አላጠፋም እንዴት ትለኛለች? ምን ማለት ነው? ማጥፋት አጥፍቷል፣ ግን ቤተሰብ ነው ነው የሷ ወንድም ማለት ያንተ ወንድም ግን ደግሞ መቀጣት አለበት። እኔ በገባው ቁጥር የሚያስደረድበኝ ከሆነ የሚቀጣው በእንደዚህ አይነት ሁኔታ አይደለም። ና የጨለማ ውስጥ ገብቶ መቀጣት ከዚህ ውጭ በምን ይቀጣሽ ንገረኝ። በቃ አንተም ሽማግሌ ልኮ ናይ አይደለም አሹ። ቆይ እኔ ጥያቄ ልጠይቀው። አንተ ምን ተቀጣ? የሰው ልጅ ጥፋት ሲያጠፋ ነው ብዬ የሚቀጣ። ኧረ እባክህ አንተ ምንም አላጠፋህም። እኔ እንደዛ ደምን ባስታስለቅሰኝ የነበረው ምንም አላጠፋህም። ንገረኝ እስቲ። ወንጀል አይደለም ወንጀል አይደለም። አንቺ አለቀሽ እንጂ እኔ ያጠፋሁት ምንም አይነት ነገር የለም። እኔ አጥፍቼ አይደለም። አንቺ አለቀሽ አይደለ? አንተ አላጠፋም። ዝም ብዬ ከመሬት ተነስቼ ነው ያለቀስኩት። እሺ አሁን አንድ ነገር ልንገርሽ። በሰላም ቤቴ ልኖር ሻንጣዬን ይዤ ቤቴ ነው የገባሁት። እሺ ገባሽ? ቤቴ ነው የመጣሁት። ሰላሜን አግኝቼ ነው። ተረጋጊ። ይኸውና ያስኳትን 2 ልብስ 3 ልብስ ይዤ ነው የመጣሁት። ሰላሜን አግኝቼ ቤቴ ልኖር። አትረብሽኝ ብዬ እሱ ችግር የለውም። ለምን የምትረብሽኝ? በቃ አብረን እንኑር። ቦታችን መስረት አቁም። እኔ እንዳትነቀኝ። ገብቶሃል አይደል? አሁን ምርጫ አለክ። ገባክ? ወንድሜን አስፈትተህ ትዳርን ተድናለህ ወይስ ትዳርን ታጣለህ? በቃ ምን ማለት ነው? እኔ ይሄን ማለት አስፈታለሁ ብለህ አስፈታ፣ ወንድሟን አስፈታ። ናይ ሌላ አሁን ቤት እኔ ምን ያደረኩ ነገር አለ? እኔ እንደዛ ሳዝን እንደዛ ስከፋ ምን ያደረኩ ነገር አለ? ንገረኝ። አንተ ላይ መጨከን ከብዶኝ ነው? አንተን ማሳሰር ከብዶኝ ነው? ትዳርና ዝምድና አንድ ላይ የሚሄዱ ነገሮች አይደለም። ትዳራችን መሀል ሰው አታስገቢ እኮ ነው። ገባህ አይደል? የእናቴ ልጅ ነው። ገብቶሃል? ሲቀጥል እና ትዳርሽ ይበልጣል፣ የእናትሽ ልጅ ይበልጣል። ትዳርሽ ይበልጣል፣ የእናትሽ ልጅ ይበልጣል። ምን አይነት ምርጫ ነው የምትሰጪኝ? ቆይ ምን አይነት እንዴት እንመርጥ ነው እንደዚህ የምትጠይቂኝ? ትዳርን ትፈልጋለህ ወይስ ታስፈታዋለህ? ለምን ነው ማስፈታ? አላስፈታውም ውብዬ አላስፈታውም። ትሰሚኛለሽ? ናይ ማስፈታት አለብህ። ትቀልዳለች። ችግር የለውም። አታስፈታው። እንደዛ ደብድቦኝ ደግሞ አስፈታው ትለኛለች። የደበደበ እኮ በራስህ ስህተት ነው። ገብቶሃል አይደል? እሰያልሽ ነው በመደብደቤ ደስ ብሎሻል አይደል? ደስ ብሎሻል አይደል? ጠይቄያለሁ። ገባህ አይደል? ይቅርታ ጠይቄያለሁ።
የእናቴ ልጅ ነው። አንቺ እንዴት አትረጅኝም? ውብዬ ሚስቴክ ሆነሽ እንዴት አትረጅኝም? አንተ ልክ እኔም ሌላ ባዳ እየተረዳኝ አንቺ እንዴት አትረጅኝም? ውብዬ አንቺ እኮ ነኝ መረዳት አለብሽ። ባልሽ እኮ ነኝ። አንቺ ሚስቴክ ሆነሽ ማን ይረዳኝ? አንቺ ያልተረዳሽ። ተረጋጉ ናይ በእናትህ እንደዚህ በመጮህ እኮ አይደለም ናይ ተረጋጉ። አሹ ትሰማኛለህ? አንተ አላስፈታውም በቃ ትዳር እኮ ናይ ትዳር ይኖራል በቃ። እሺ ቤተሰቦቿ አይደለም ወንድሟን እኮ እየፈለጉ ልጄ የታለ እያሉ ይመጣሉ። አሁን እንመጣለን እያሉ እኮ ነው። ናው ታዲያ ምን ማድረግ አለብኝ እኔ? አይደለም ምን ማድረግ አለብኝ? ቤተሰብ እንደሌላት የዛኔ ስታለቅስ እኮ ነው ቤተሰብ አለ ብሎ ወንድም የመጣው እኮ ናይ። አሁን በሌላ ነገር እኮ አይደለም። እና ትዳርን አፍርስና በቃ ጎዳና ወጣ ነው። እንደዛ እኮ ይፈታና በሰላም ተፈናቅዬ እኔ ጎዳና ወድቄ እሱ እዚህ ተንደላቆ ነው የሚኖረው። በገዛ ቤቴ አዛዥ ሆነው እሱ ነው። በገዛ ቤቴ የሚያስደበድበኝ እሱ ነው። በዛ ከሆነማ የሷን ጉዳት አይቶ እኮ ነው የመጣው ናይ። እሱም ገብቷል አይደል? እሷ እንደዛ ስታለቅስ አይቶ ነው የመጣው እንጂ ዝም ብሎ እኮ አልመጣም። የኔ ጉዳት አይደለም እኮ የኔ ስጦታ። ያንን አስብ። አሁን ተረጋጋ። ነገሮች እየተስተካከሉ ነው፣ እየታረቃችሁ ነው። ያ ሁሉ እንባና ያ ሁሉ ለቅሶ እንደዛ ምጥ ላይ ሁኜ ማለት ነው። እንደዛ አብረን መኖር አንችልም። ትዳራችን አፈልጊው፣ ትዳርሽን አፈልጊው። ይሄን መልሽልኝ። አብረን እንድንኖር አፈልጊው። ስንት መስዋዕትነት ከፍዬ ነው የመጣሁት። ወንድሟንም ትፈልጋለህ። ጎዳና ለጎዳና እያደርኩኝ በዚህ በአንድ ቦርሳ ተቆራምጄ ነው የኖርኩት። ውብዬ ወደ ነው። አሁን ደግሞ ይበቃኛል። ከዚህ በኋላ መሀላችን ጠላት ነበረን። እሱን ደግሞ አሳስሬዋለሁ። ስማ ይሄ የእናቴ ልጅ ነው። የትዳራችን ጠላት ነው። የእናትሽ ልጅ ቢሆን ለእኛ ትዳር ጠላታችን ይገባሻል? ስሜታት ውብዬ ነው። ሁለት ነፍሱኝ እኮ ደምን ባለ ለቀስኩት ልንገርህ አይደል? እሱ ቅቤ ነው የቀባል። እሱ ቅቤ ነው የቀባል። ልክ ኖሮ ማለት ነው። ጫፍን አይነካም ነበር። ሽማግሌ ጋር ምንድን ነው ያላችሁ? ለምን ማትልከው አልልክም። ሽማግሌ አለመላኬ ንቀት ነው። ቤተሰቦችን ስለላኩ ነው። ቤተሰቦችን ንቃል እያልሽኝ ደምን ባለ አስለቀስከኝ እኮ ማለት ነው። ይቅርታ አላልክም። ገባህ አይደል? ሌላው ቀርቶ እኔን እንኳን በሰራት ይቅርታ እኔ ጋሽዬን ይቅርታ ብያለሁ። የመጀመሪያው ያንተ ፈልጋ አይደለም ተብሎ ማለት ነው። ፈልጋ አይደለም እኮ ለዛ እሷ ይቅርታ ጠየቀች። ያንን አንተ እሷ ላይ የደረሰውን በደል እኮ አላሰበችም። ግን አንተ እቺን ታክሰ ምን አለ ወንድሟ በሰላም ወደ ቤት ሄዶ አሁን እኔ ትዳሬን በሰላም ልኑራሽ እኮ እንደዛ ሊሆን የግድ ወንድሟ መፈታት አለበት። ትዳር የሚባል የለም ነው እሱ ነው። እንደኛ ትዳር ላይ ምን ይሰራል እሱ? በቃ የኔና አንቺ ትዳር ላይ ምንድነው? ምንም አላረገም። አስደብሮኛል። ከቤት እንደ ውሻ አስወጥቶኛል። እኔንስ እንደዛ በሴት ስታስደብኝ የነበረውስ ቅቤ ስታስቀባይ ነበረ። ያሙነይ አላስፈታውም። ውብዬ ትሰሚኛለሽ? አላስፈታውም። ውብዬ ተረጋጊ። ተይ አላስፈታውም። ምን እያደረግሽ ነው? እኔ ስጦታ አልቀበልም። እኔ ሰጠሁት ላንቺ እኔ አልቀበልም። እሺ እኔ ስጦታ ላንቺ ሰጥቻለሁ። እኔ አልቀበልም። እኔ እንዳንቺ አይደለሁም። እሺ የሰጠሁትን ስጦታ አልቀበልም። እኔ የሰጠሁትን ስጦታ አልቀበልም። እንዳንቺ አይደለሁም። አንቺ ነሽ የሰጠሽውን ስጦታ የምትቀበይ። እኔ ጋር የቀረን ነገር ማለት ነው ሙሉ እታቸው ምን ማለት ነው? ቀለበቱ ምሰጪ ገባክ አይደለ? ከዚህ በኋላ ማለት ነው 5 ሳንቲም እኔ ቀለበትሽ ነገር የለም። እኔ የሰጠሁትን ስጦታ አልፈልግም። በቃ አልፈልግም። እኔ በስጦታ የምደለል ሰው አይደለም። ገባክ አይደል? ገባክ? መጀመሪያ ቤተሰብ አይደለም እኔን ማክበር አለብን። እኔ ቤተሰቦችሽን አከብራለሁ ብዬ እኔንም ማክበር ወንድሜ ስለታሰረለም ነው የምትጨረጨሪው። እንደ ይሄን ያህል ተንጨረጨርሽ እኮ ብዬ ተንጨረጨር። ትዳርሽን ነው የምፈልጊው? ወንድምሽን ነው የምፈልጊው? ወንድሜ እንዴት ነው የማልፈልገው? የእናቴ ልጅ ለምን የማልፈልገው? እኔ ባልሽ እኮ ነኝ፣ የልጆችሽ አባት። ባልነት አሁን ነው ትዝ ያለክ? ኧረ ተረጋጉ፣ በእናታችሁ ተረጋጉ። እኔ የሰጠሁት ስጦታ አልቀበልም። ቀቅለ ብለው ገባክ አይደል? ቀቅለ ብለው ገባክ? እንደዛ አታርጊ በእናትሽ። ስማ ጨካኔ ነው አይደል የምትፈልገው? እንዴት እንደምጨክን አሳያለሁ። ልንገር አይደለ? አንተ ጨክነ እንደዛ እየለመንኩ እሱን ወደ ቤተሰብ እስከምመልስ ታገሰኝ ብዬ ደምን ባያለቀስኩ ነው የለመንኩ። ናይ በእናትህ አስፈታው፣ እንደዚህ እንዳይሆን አስፈታው። ናይ ለወንድምሽ ብለሽ እየፈታሽኝ ነው። ትንሽ ብታዝንልኝ ኖሮ ማለት ነው ታስብልኝ ነበር፣ ትታገሰኝ ነበር። እንደማታዝንልኝ ገባኝ። ለትዳራችን ብዬ ነው ይሄንን ያደረኩት። ለኔ ታዝንልኛለህ? እንደዛ እያለቀስኩ ትንሽ ታገሰኝ እያልኩ አልጋ ቤት ድረስ እየመጣሁ እየለመንኩ ለትዳራችን ብዬ ነው ይሄን ያደረኩት። ብዬ ለትዳራችን ስትል ወንድሜን አሳሰርከው። ወንድምሽ ለትዳራችን ገባ አይደል? ለትዳሬ ሲል ነው፣ ለትዳሬ ሲል እንድከበር ደስተኛ ሆኜ እንድኖር ሲል ነው። እሺ ገባክ አይደል? ላንቺ የቤተሰብ መከበር የኔ መደብደብ ነው። ኧረ እባክህ እኔን እንደ ውሻ እየጎተቱ ማውጣት ላንቺ ለቤተሰብሽ ክብር ነው። አንተ መደብደብ ነው የምታስበው አይደል? መልሽ። የለም የመለሽልኝ ስጦታው አይደለም። ስጦታ ለምን ትመልሻለሽ? አዳምጠኝ። መደብደብን ነው የምታስበው አይደል? ሁለት ነፍስ ሆኜ ደምን ባሳለቅስስ
ሆስፒታል ተኝቼ ደምን ባሳለቅስስ አውቄ ያደረኩት ነገር የለም። በቃ አውቄ ያደረኩት ነገር የለም። ሰበብ አገኘ እኮ አውቃ አይደለም። ምን ይሻውቃል? አውቃም ሊሆን ይችላል። ይሄ ተቀበይኝ፣ የትዳራችን ማሰሪያ ቀለበታችን ነው። ተቀበይኝ፣ ቀለበትሽን ምርጫ ሰጥቼ ታስፈታዋለህ ወይስ አታስፈታውም? ውብዬ ናይ አስፈታለሁ ማለት ነው። ነገሮች እንዲስተካከሉ ማለት ነው። ምን ማለት ነው? ይኸውልህ የማታስፈታው ከሆነ እኔ የገባሁበት ገብቼ አስፈታዋለሁ። ልንገርህ አይደል? ግን ምን ማለት ነው አስፈታው ማለት? ያለኔ እንደማይፈታ ታውቂያለሽ አይደል? ያለኔ እንደማይፈታ ታውቂያለሽ አይደል? ነው ወንጀል የሰራው አይፈታም። እኔ ካልፈቀድኩ አይፈታም። ይሄን ወቂ። ኧረ እሱን ችግር የለውም። ያለኔ እንደማይፈታ ወቂው ብዬ እሱ ችግር የለውም። እንዴት እንደሚፈታ ሳያለሁ። እንዴት ነው መልስ? ምን አይነት መልስ ነው? ችግር የለውም። እንዴት እንደሚፈታ ሳያለሁ። እንዴት ነው እንደዚህ የምትናገሪኝ? በቃ ነው ለወንድምሽ ብለሽ ትዳርሽን እያፈረሽ ነው። የጭካኔ ጥግ አሳያለሁ። በስሜት መጥፎ ክፉ ደግ አትነጋገሩ ነው። እንኳን ደበደበ በስሜት ክፉ ደግ አትነጋገሩ ብዬ ደስታሽ ከዚህ በፊት ወዶ አይደለም እያልኩኝ በጣም አዝኜላለሁ። ደምን ባልቅሼ አንተ አስለቅሰኝ እኔ ራሴ አልቅሼ ይቅርታ ጠይቄያለሁ። ገባህ አይደል? ከዚህ በኋላ ግን ማለት ነው ልንገርህ አላስፈታም። ክፉ ደግ ለምን ታወራላችሁ? ለምን ከሆነ መሄድ ትችላለህ። ቤቱ የምትፈልግ ከሆነ ቤቱን ልለቅ ነው። ቤቱን ከለቀቅኩ በኋላ መተን ማረፍ እንችላለን ከዚህ ገባህ አይደል? እስከዛ ድረስ ግን እኔ እዚህ ቤት ነው የምኖረው። ስለዚህ ይዘው አሽታው ቁጭ አልክ ወደ ነበርክበት መመለስ ነው። የትዳራችን ማሰሪያ ነው። ኧረ እባክህ የትኛውን ትዳር ተቀበይ። ቀለበት እኔ ሁሌ እኔ የምረገጥ ሴት ነኝ አይደለ? ከዚህ በኋላ እንዴት ራሴ እንደማስከበር ለወንድምሽ ብለሽ ትዳርሽን እየበተንሽ ነው። ለወንድሜ ብዬ ቆይ እኔ ማን ነው የሚረዳኝ? ቆይ አይደለ? ማን ነው የሚረዳኝ? እኔን ማን የተረዳኝ ንገረኝ እስቲ። ማንም ሳይረዳኝ እኮ ማለት ነው አንተ ጋር አብሬ ደምን ባያለቀስኩ ነበር። ተረድተኛል? አስበህልኛል? ትንሽ አስበህልኛል? ተቀበይኝ። አያስፈልገኝ ናይ ተዋል ተጨካክናችሁ መጥፎ ነገር ለወንድምሽ ብለሽ ትዳርሽን እየበተንሽ ነው። አዎ ገባህ አይደል? ከኔ ይልቅ ወንድምሽ አስበላሽ። አዎ የእናቴ ልጅ ነው። ጥሎኝ የማይጥለኝ እሱ ነው። ገባህ አይደል? እኔ ላንቺ ባዳ ነኝ ማለት ነው። ነገ አንተ ጥለኸኝ ብትሄድ እኮ ማለት ነው ተመልሼ እሱ ላይ ነው የምለጠፈው። እኔ ላንቺ ባዳ ነኝ ማለት ነው አይደል? ተው በእናትህ ክፉ ደግ አትነጋገሩ። ናይ ስማ፣ ክፉ ደግ አትነጋገሩ። አያስፈልገኝም አልኩህ። ይሄ እኮ ስጦታ እኮ ነው ላንቺ ሰጠው። ሽጠውና ማለት ነው ወይ ቤት ኪራይ ክፈልበት። ገባህ አይደል? አያስፈልገኝም። ይሄን ያህል ንቀሽኛል። እየተረጋጊ በእናትሽ ተይ ውብዬ፣ ተይ እንደዛ ነው አይደል? በእናትሽ ውብዬ። አሹ ተወኝ። ማን እኔ ተረዳኝ? እስቲ አሹ ንገረኝ። ሁለት ነፍስ ሆኜ እንደዛ ሳለቅስ ማን ተረዳኝ? ሁለታችሁም ተጎድታችኋል እኮ ግን ነገሮቹን ሁለታችሁም አንድ ላይ ሆነ። እስቲ ንገረኝ አይደል? ምን ተጎዳ? አውቋል እንዳላርገው ብዬ ካምንሽ ለምን እሱ ምክንያት ሆነ? እሺ አውቆ እንዳልሆነ ሳቅ ራሴን ይቅርታ የጠየኩት አሹ ገባህ አይደል? ልክ ነሽ እና አሁን ይችን መታገስ ከብዶት ነው። እሱን ወደ ቤቱ መልሳለሁ። እኔ ነኝ የጠራሁት። እኔም ብሎ ነው የመጣው። ወደ ቤት አሳምኜ እስከምመልስ ትንሽ ታገሰኝ አልኩት። አንድ ሳምንት 2-3 ቀን መቆየት ከብዶት ነው ወንድሜን የሚያሳስርብኝ፣ ከቤተሰብ ጋር የሚያጋጨኝ የሚያጣለኝ። ይሄንን ይችን መታገስ እኔ እኮ ማለት ነው ቢገባ 3 ወር ነው አንተ የሚጠበቁ ልንገርህ ለወንድምሽ ብለሽ አንተ ትዳር እያፈረሽ አንድ ሳምንት 3 ለወንድምሽ ብለሽ ይሄን ትዳር እያፈረሽ እኮ ነው ቢገባሽ። ለምን እንደሆነ ታውቃለህ? ከዚህ በኋላ ማለት ነው ከቤተሰቤ ማጋጨኝ ነገ የሆነ ነገር ብታደርገኝ አይዞሽ የሚለኝ የለኝም። ናይ ሷን ያለች ያለች እኔ እንደታገስኩ ታገሰኝ እያለች እኮ ነው። ነው ታገስኩኝ፣ ጊዜ ሰጠው፣ እያስደበደበኝ ቻልኩኝ። እኔ ማን ይረዳኝ? ቻልክ እንዴ? መቻል እንደዚህ ነው የምትሰጠው ምላሽ ነው የምትሰጠው። እኔም እኮ የሰው ልጅ ይሰማኛል እኮ ቻል አድርጌ ሁሉ ነገር ችዬ እኮ ነው ያለው። የሰው ልጅ ያልሆነ ማን ነው? ከዚህ በላይ እንዴት እንድታገስ ነው የፈለግሽው? ከዚህ በላይ ትዕግስት፣ ስለ ትዕግስት ታወሪያለሽ አንቺ። ከዚህ በላይ እንዴት እንድታገስ ነው አንተ ታገስ ምትለኝ? እንዴው እስከሚሄድ ነው ልጁ፣ እስከሚሄድ ነው ልጁ። ስሜታዊ ይሆናል፣ ከስሜቱ እስኪመለስ ነው። ስሜቱን ደግሞ ያረጋጉለታል። ገብቷል አይደል? ማድረግ እሱ ችግር የለውም። ስሜቱን ያረጋጉለታል። ተው እንደዚህ አታውራ ነው። በእናትህ ተው፣ ጥሩ አይደለም ነው ይሄ። በደንብ ትዳርሽን አልፈልግም ወስነሻል። ነገርኩህ እኮ ቀለበትሽና የሰጠውሽን ስጦታ አስረክበሽኛል። ሽጠውና ቤት ኪራይ ተከራይበት። የእውነት አዎ ሽጠው። እንኳን ይሄንን ተራቃ ይቅርና ማለት ነው እኔን ራሴ እየሸጥከኝ ነው። ልንገርህ አይደል? ተው በእናታችሁ ክፉ ደግና አያስፈልገኝም። ከዚህ በኋላ መልሰህ እዚህ ቤት አታገኘኝም። ገብቷል አይደል? ከፈለክ መከራየት ትችላለህ። ይሄንን ቤት ንብረቶችን እዚሁ ያስቀምጬልህ ሄዳለሁ። እስከዛ ድረስ ግን አይደለም ማሽ የእውነት አልፈልግም። ከዚህ በኋላ መታየትም ከአንተ ጋርም መነጋገርም አልፈልግም። በስሜት ለምን እንደዚህ የንቀትህን ጥግ አሳይተኛል። እኔ ነኝ የናኩሽ። ገና ለገና ወንድምሽ ስለተያዘ ተንጨረጨሽ። እኔ ነኝ ናኩሽ። ለምን ማልንጨረጨረው? ገባክ? እኔን ብሎ እኮ ነው የመጣው። ና ያልኩት እኮ ባልሽ ነኝ። ስደበደብ እኮ አንድ ቀን አልተቆረቆርሽም እኮ። አንድ ቀን ስለተደበደብ ባሌ ተመታብኝ ብለሽ አንድ ቀን አልተናገርሽም። ቢገባሽ ገባሽ። ግን አንቺ ወንድምሽ ስለሆነ ወግነሽ
እኔን እየጎዳሽኝ አይደለ? ይገባሽ ጎዳው ካደል ልቤን ሰበርሽው ብዬ ዛሬ ልቤን ነው የሰበርሽው። በጣም ነው የማመሰግነው። ለወንድምሽ ብለሽ ቀለበትሽን የሰጠውሽ ስጦታውን ነሽ አይደለ? ለወንድምሽ ብለሽ አይደል? እኔ ግን ባልሽ ነኝ። ይሄ ክህደት ነው። ከሃዲ ነሽ ብዬ አስመሳይ ከሃዲ ነሽ። ናውም ክፉ ደጋ ናውም ተው አስመሳይ ናውም ተው። እኔ እንዳንቺ አይነት አስመሳይ ሴት አይቻላል። ከሃዲ አስመሳይ ሴት ነሽ። እሱ ችግር የለውም። ካድሽኝ፣ ለወንድምሽ ብለሽ ካድሽኝ። እከዳለሁ። ነገ ሄዳ አንድ ሴት ላይ ብትለጠፍ እኮ ማለት ነው ሂጄ ማለት ሰው እኔ ነው። ከሃዲ ነሽ ብዬ ከሃዲ ጸባይ በደምብ ስላወቁ ነው። ናይ ተው፣ እንደዚህ ክፉ ነገር አታውራ። ተው፣ ነገ የሚፈጠረውን አታውቅም፣ ነገ የሚሆነውን አታውቅም። እንደዚህ ለመጥፎ ነገር ታውራ። ከሃዲ ነሽ በቃ። ናውም ተው፣ በእናትህ ናውም። ምን ሆነ ነው አንተ? ከሃዲ ስለነበርኩ ነው። ለወንድምሽ ለቤተሰብሽ ብለሽ ትዳርሽን ተበትኛለሽ። ማን ይበልጣል ንገረኝ። ካንተ ተግባርና ከቤተሰቦቼ ማን ይበልጣል? ተው ብዬ። ኧረ ተው በእናታችሁ ተው። ናውም አስመሳይ ናውም። ለምንድን ነው ክፉም ደግ የምታወራው? ወንድሜን እንዴት እንደማስፈታው አሳያለሁ። እሱን እንታያለን። እግዚአብሔርን አሳያለሁ እንዴት እንደማስፈታው። እሱን አብረን እናያለን። ያለኔ ፍቃድ አይፈታም። ቅጣቱን ሳይገኝ ደግሞ አይፈታም። እሱን ሽጥና ማለት ነው ተከራይበት ሂድና ይሄ ምንም ጎዳና ለጎዳና ከምትንቀሳቀስ ይሻላል። ተው ብዬ። ለምን ክፉ ደግ ለምን ጎዳና ይደግ ነው? ስማ ኧረ በእናትህ ባንቺ ምክንያት ይሄ ሁሉ የደረሰብኝ። አንቺ ግን ዛሬ ከወንድምሽ ጎን ነሽ። እኔ ባልሽን ተውሽ። ኧረ ናውም ተው፣ እንደዚህ አታውራ። የክደትን ጥግ አሳየሽ። የክደትን ትክክለኛ ባህልሽን ያሳየሽ። ኧረ በእናታችሁ ናው። ምን ሆነ ነው አንተ? ተረጋጋ እንጂ። ስማ ናው፣ ተረጋጋና ነገሮችን ለማስተካከል ሞክር። እኔ ምንም ማለት ነው። በጣም ስለ ክህደትሽ አመሰግናለሁ። በጣም ለወንድምሽ ብለሽ ስለ ካድሽኝ አመሰግንሻለሁ። ናይ ነገሮችን ለማስተካከል ነው አመሰግነው ብዬ እኔ ግን ዛሬ ትዳሬ ልኑር ብዬ ሻንጣዬን ይዤ ልገባ ነበር አመጣጤ። አንቺ ግን ክህደትሽን ያሳየሽ። ክህደትሽን ያሳየሽ። እሺ ወግነሽ ለወንድምሽ ክህደትሽን ያሳየሽ። በጣም ነው የማመሰግነው። ይሄ ጊዜ ግን ያልፋል ብዬ ያልፋል። በመጣው ቁጥር ከዚህ ቤት ያባረርሽ እኔም ፈጣሪ ነገሮችን ያስተካክልልኝ ይሆናል። በጣም ከሃዲ ነሽ። በጣም ክፉ ነገር አታወራ። ተው በእናትህ አስመሳይ ነው። አረው በእናትህ ከዚህ በኋላ ደግሞ ውብርስ ማን እንደሆነች አሳየዋለሁ። እንደዚህ ለምን ትሆናላችሁ? እንደዚህ መሆን ለልጆቻችሁ ጥሩ ነው። አሹ ነገ ቢያስለቅሰኝ ማለት ነው መልሼ የማለቅሰው ቤተሰቤ ላይ ነው። ገብቷል አይደል? ቤተሰቤን ካላከበረ ወንድሜን ካላከበረ ደግሞ ማለት ነው ምንም አያረግልኝም ለኔ። ገብቷል? እንደዚህ ለምን ትሆናላችሁ? አያስፈልገኝም። እኔ በቻልኩት ማድረግ ያለብኝን ጥግ ድረስ ሂጄ ማለት ነው አስፈታዋለሁ ወንድሜ። እንደዚህ መሆን እኮ ጥሩ አይደለም። ማስፈታት እንዴት እንደሆነ ደግሞ አሳየዋለሁ። ወንድምሽም እንደዚህ ሲሆን እልህ ውስጥ ይገባል። አንቺ እኮ ይግባ እልህ ውስጥ ከፈለገ ይግደለው። ኧረ ተይው ብዬ እንደዚህ አትበይ። ተው በእናትህ ናሹ። እኔ እሱን ብዬ ለምኜ ስንት ነገር ለምኜ ይናል ጊዜ ታግሼው እኔ ባልወደው ነው አሹ። እኔ ባልፈልገው ነው እዚህ እየጠራሁኝ እንደዚህ እንሁን እያልኩ ስንት ነገር ነው የለመንኩት። ልክ ነሽ። እሱን እስከማስወጣ ድረስ ታገሰኝ እያልኩ ሆቴል ድረስ እየወሰድኩ ምግብ እያበላሁ እንደዚህ እንሁን እያልኩ ሳማክረው የነበረው እኔ ባልፈልገው ነው። እኔ ብክደው ነው። እሱን አስፈትተን ወደ ቤቱ ቶሎ እንዲመለስ ሳይቆይ እናድርግ እንጂ እንደዚህ አይነት ነገር ውስጥ ለምን ሌላ ነገር ለምን ትፈጥራለህ? ራሱ እንዳሳሰረው ሂዶ ካላስፈታ ከዚህ በኋላ ትዳር የሚባል ነገር የለውም። ምክንያቱም እኔ ነገ ስጎዳና ስረገጥ ማለት ነው ከቤተሰብ ያጣልቶ ምናን እንደሚንቀኝ እኔ ነኝ የማውቀው። ነገን ደግሞ ፈራለሁኝ እኔ። ገብቷል አይደለ? ነገ ቢረግጠኝ ማጋ ነው የሚሄደው። ተው እንደዚህ አያደርገኝም። ተው በፊትም እንደዚህ ብዬ ነው የተረገጥኩት። ችግር የለውም። ምንድን ነው ማድረግ መፍትሄው? ምንም መፍትሄ የለም። በቃ ከዚህ በኋላ ቤቴን ቀይራለሁ። ከዚህ በኋላ ከሱ ጋር አልገናኝም። ወንድሜን እስከቻልኩት ጥግ ድረስ ሂጄ አስፈታዋለሁ። ፋዘር መምጣት ካለበት አስመጥቼ ዋስ በዋስ ነው፣ ችግር የለውም። ሰው አልገደለ፣ ነፍስ አላጠፋ። የፍቅር እመቤት ጓዴ የትዳር የልቤ ሰው